የሚባለው የሚመራ ሰው ሲኖር እንዲመራው ራሱን ፈቅዶ ያልሰጠ ሰው የእግዚአብሔር ምሪት ሊያገኝ አይችልም እግዚአብሔር ሊመራውም ሊናገረውም አይችልም ዕውቀት ያገኛችሁበት ነገር ስሜታችሁን ይጎትታል ነፍሳችሁን የምትሳበው ዕውቀት ያገኘችበት ሳይድ ጋር በህይወታችሁ የደረሳችሁት በተቀበላችሁት ዕውቀት ሰይጣን ትልቅ እውነት ጋር እንዳትደርሱ ሊያስጥላችሁ ሲፈልግ መጀመሪያ ውሸትን ይዞ አይደለም የሚመጣው እውነት የመሰለ ውሸት ይዞ የሚመጣው የሆነ የተቆለፈ ነገር ከመጀመሪያው የገባ ሐሳብ አጣሞ ሊያሳድጋችሁ ይችላል ቀላል ተመስላለች የገባችሁ ዕውቀት አደገኛ ናት ግን ስታጠፋ በእግዚአብሔር መመራት ያ ማለት ከእግዚአብሔር ምሪትን እየተቀበላችሁ መንቀሳቀስ ማለት ነው መጽሐፍ ቅዱሳችሁን ከያዛችሁ መዝሙር 32 ቁጥር 8 እስከ 10 ያለውን አነብላችኋለሁ መዝሙረ ዳዊት ምዕራፍ 32 ሃርድ ኮፒ ያዛችሁ በቅንፍ 32 ነው እሺ ምዕራፍ 32 ቁጥር 8 እስከ 10 ያለው እንደዚህ ይላል አስተምራለሁ በመትሄድበት መንገድ እመራሃለሁ ምን አረጋለሁ አስተምራለሁና በመትሄድበት መንገድ እመራሃለሁ ሰምታችኋል ምሪቱን ከመስጠቱ በፊት ምሪቱ ምን አይነት እንደሆነ ያስተምራል ይውላችሁ በህይወታችሁ የእግዚአብሔር ድምጽ በህይወታችሁ ሲመጣ የእግዚአብሔር ድምጽ እንደሆነ ካልተማራችሁና ካላወቃችሁ አትጠቀሙበት ለምሳሌ በደንብ ስሙኝ ኤሊ ባለበት ሳሙኤል ተኝቶ የእግዚአብሔርን ድምጽ ስለማያቅ ሳሙኤል በኤሊ ድምጽ ነው የሚያወራው የነበረው ለዛ ነው ካንድም 2-3 የተመላሶ ጠራኸኝ የሚለው በሱ ድምጽ ነው ቮይሱን ያለማመደው ያለው እግዚአብሔር ያወራል የሚለውን እዛ ነው ገና ያወቀ ያለው ስለዚህ ምን ይላል አስተምራለሁ በመትሄድበት መንገድ እመራሃለሁ አይኖቼን በአንተ ላይ አጠናለሁ ወዳንተ እንዳይቀርቡ ስሙ ወዳንተ እንዳይቀርቡ በልባብና በልጓም ጉንጫቸው እንደሚለግሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ በልባብና ልጓም ማለት ይሄ አፍ ውስጥ የሚገባ ፈረሶች ላይ ማሰሪያ ታቃላችሁ አይደል እሱ ነው እሺ ይሄ ልባብ ምናምን የሚባለው ሌላ እንትን የለው ብረቱ ይሄ አፋቸውን የሚያዝበት ከዛ ፊታቸው ላይ ይሸፈናሉ አንዳንድ ፈረሶች ደግሞ አይታቸዋል ወደ ሌላ እንዳያዩ እዚህ ጋር ምን ይደረጋል መሸፈኛ እንዳይደነብሩ ተብሎ ነው ወደ ሌላ እንዳያዩ እንደዛ እንዳትሆኑ ልብ የላቸውም ይላል በቃ መሪውን የያዘው እንደፈለገ ነው የሚኖራቸው በእንደዚህ አይነት ሰዎች እንዳትያዙ ነው እንዳትቀርቡ እነሱም እንዳይቀርባችሁ ጠብቃቸዋለሁ የሚለው እስቲ አሜን በሉ ከዛ እንደዚህ ይላል በኃጢአተኛ ብዙ መቅሰፍት አለበት በእግዚአብሔር የሚታመን ሰው ግን ምህረት ይከበዋል ይላል ምሳሌ ምዕራፍ 3 ቁጥር 5 ረጅም ነው ማነብላችሁ ምዕራፍ 3 ቁጥር 5 ምዕራፍ 3 ቁጥር 5 እንደዚህ ይላል በፍጹም ልብ በእግዚአብሔር ታመን በራስ ማስተዋል አትደገፍ በጣም ደስ የሚል ክፍል ነው እሺ ቤታችሁም ገብታችሁ አንብቡት በፍጹም ልብ ምዕራፍ 3 ቁጥር 5 በፍጹም ልብ በእግዚአብሔር ታመን በራስ ማስተዋል አትደገፍ በመንገድ ሁሉ እርሱን ወቅ እርሱም ጎዳናን ያቀናልሃል በራስ አስተያየት ጠቢብ አትሁን እግዚአብሔርን ፍራ ከክፋትም ራቅ ይህም ለሥጋ ፈውስ ይሆንልሃል ለአጥንትህም ጠገን እግዚአብሔርን ከሀብትህ አክብር ከፍሬም ሁሉ በኩራት ጎተራም እህል ይሞላል መጥመቂያም በወይን ጠጅ ሞልታ ትትረፈረፋለች ልጄ ሆይ የእግዚአብሔርን ተግሣጽ አትናቅ በገሰጸህም ጊዜ አትመረር ሰምታችኋል አትናቀው ሲገስጽ ደግሞ አትማረርበት ይላል እግዚአብሔር የወደደውን ይገስጻልና አባት የሚወደውን ልጁ እንደሚገስጽ ጥበብን የሚያገኝ ሰው ምስጉን ነው ይላል ማስተዋልን ገንዘቡ የሚያደርግ በወርቅና በብር ከመነገድ ይልቅ በእርሷ መነገድ ይሻላልና ከቀይ እንቁም ትከብራለች የተከበረም ነገር ሁሉ አይተካከላትም በቀኟ ረጅም ዘመን ነው በግሯ ባለጠግነትና ክብር ነው መንገዷ የደስታ መንገድ ነው ጎዳናዋም ነው እርሷ ለሚይዟት ሕይወት ዛፍ ናት የተመረኮዘባትም ሁሉ ምስጉን ነው እግዚአብሔር በጥበብ ምድርን መሰረተ በማስተዋልም ሰማያትን አጸና በእውቀቱ ቀላያት ተቀደዱ ደመናትም ጠልን ያንጠባጥባሉ ልጄ ሆይ እነዚህ ከዓይኖች አይራቁ ሰምታችኋል ምን እንደሚያረግ ተናገረና እነዚህ ከዓይኖች አይራቁ መልካም ጥበብና ጥንቃቄን ጠብቅ ለነፍስ ሕይወት ይሆናሉ ለአንገትህም ሞገስ የዚያን ጊዜ መንገድህን ተማምነ ትሄዳለህ እግርህም አይሰነካከልም በተኛ ጊዜ አትፈራም ትተኛለህ እንቅልፍህም የጣፈጠ ይሆንልሃል ድንገት
ድንገት የሚያስፈራ ነገር ከሚመጣውም ከኃጥአን ጥፋት አትፈራም። እግዚአብሔር መታመኛ ይሆንልሃል፣ እግርህም እንዳይጠመድ ይጠብቃልና ይላል። በእግዚአብሔር መመራት ይሄን ሁሉ ነው የሚያደርግላችሁ። በደንብ ስሙኝ። ምሪት ስትሉ ምሪት የሚለው ቃል ውስጥ መሪ አለ አይደለ? ምሪትን የሚፈልግ ሰው መሪ አለው ማለት ነው። መሪ ሲኖር ደግሞ መሪ አለ የሚባለው የሚመራ ሰው ሲኖር ነው። ገብታችኋል? ከኔ ጋር ናችሁ? ስለዚህ የእግዚአብሔርን ምሪት እፈልጋለሁ የሚል ሰው እግዚአብሔር እንዲመራው የሚፈልግ ሰው ነው ማለት ነው። መጀመሪያ ምሪቱን ከመስማት በፊት እንዲመራችሁ ራሳችሁን ማቅረብ አለባችሁ። ከኔ ጋር ናችሁ? እንዲመራው ራሱን ፈቅዶ ያልሰጠ ሰው የእግዚአብሔርን ምሪት ሊያገኝ አይችልም። ምሪት የሚጀምረው በሕይወታችሁ የእግዚአብሔር ምሪት የሚለቀቀው በመጀመሪያ ደረጃ ፈቃዳችሁን ስትሰጡ። ፈቃዱን ያልሰጠ ሰው እግዚአብሔር ሊመራውም ሊናገረውም አይችልም። believe me በእውነት የናንተ መንገድ መክፈት ነው የእግዚአብሔርን ብለሲንግም ምሪትም ወደ ሕይወታችሁ የሚጎትተው። ልቡን ያደነደነ ሰው እግዚአብሔር ገፍቶ ሲያደርግለት አይቻላቅም። የእግዚአብሔርን ፕሪንሲፕል አይደለም። ሰውን ሲፈጥር እግዚአብሔር አሻንጉሊት አድርጎ አልፈጠረውም። የሰውን ልጅ ሲፈጥር እግዚአብሔር በራሱ ማስተዋልን ሰጥቶታል፣ ፈቃድን ሰጥቶታል። ትልቅ የመንፈስ ዓለም ዊዝደም ልስጣችሁ። በያው እግዚአብሔር ፊት ነው መናገራችሁ። ነፍሳችሁ በእግዚአብሔር ዕውቀት በኃይል ስታድግና ስትሰለጥን ሁሉ ነገር ቀላል ይሆናል። ምሳሌ ላሳያችሁ። የሰው ልጅ ከሌላ እንስሳ ሁሉ የተለየ የሆነው አምሮበት እንዲሄድ እንዲቆም የሚያደርገው ነፍስ ውስጥ ያለ እውነት ነው። ከኔ ጋር ናችሁ? ለምሳሌ አንድ ቀጫጫ ሰው ብታመጡ ያ ቀጫጫ ሰው በሰላም በህይወት በሚኖርበት ጊዜ ስታዩት ሰላማዊ ነው ወይ? አንተ ንፋስ ይወስዳል ትሉታላችሁ። እስቲ ሲሞት ብቻችሁን አንሱት። ለምን የሚከብድ ይመስላችኋል? አንድ አይነት ቦዲ ነው። ለምን ይከብዳል? ለስጋ ለሚኖረው ማንነት ቅለትን የሚሰጠው ነፍሱ ናት። ይኸውላችሁ አገልጋዮችን ብትሆኑ የመነጠቅ አገልግሎት የምትፈልጉት መነጠቅ የሚያስችላችሁ ነፍሳችሁ ውስጥ የገባ እውነት ነው። ነፍሳችሁ እኮ አሁን ስትንቀሳቀሱ እንኳን ቀላችሁ እንድትራመዱ ያረጋች ነው። ነፍሳችሁ ደግሞ በእግዚአብሔር ዕውቀት ስታድግ ስጋችሁ ግዴታ ይገዛል። እሱ ነው እንደዛ የሚያረጋችሁ። ኤልያስ ብቻ ነው ከሰረገላ በላይ መሮጥ እንደሚችል የሚያውቀው። ለምን? ነፍሱ ውስጥ ትልቅ ዕውቀት ስለተቀመጠ። ሰው ነፍስን ሲሰጠው ነፍስ የምትባለውን በስጋና በመንፈሱ መሃል ሲያስቀምጣት ሚዲየም ነው ያደረጋት። በቀላል አማርኛ እንዲገባችሁ ነው። እሺ ለእናንተ ድለላ የሚሰሩ ታውቃላችሁ? ኮሚሽን ካከራይም ከተከራይም የሚያገናኙ ማለት ወይ ከሻጭና ከገዢ የሚያገናኙ መሃል ላይ ነው። ነፍሳችሁ ጋር ያለ እውነት በመሃል ላይ ነው የሚያጫውታችሁ። ነፍሳችሁ የምትሳበው ዕውቀት ያገኘችበትን ሳይድ ጋር። የስጋ ዕውቀት ከበዛላችሁ ወደ ስጋችሁ ነፍሳችሁ ይሳባል። መንፈሳዊ ዕውቀትን በኃይል እየመገባችኋት ከመጣችሁ ወደ መንፈስ ዓለም እውነት ይጎተታል። መጽሐፍ ቅዱስ ጌታ ኢየሱስን ምግብ ብላ ሲሉት እኔ ምግቤ የላከኝን የአባቴን ፈቃድ መፈጸም ነው አለ። ስለዚህ ነፍሱን የሚያስገዛት በተላከው ትሩዝ ነው ማለት ነው። ከኔ ጋር ናችሁ? ነፍሳችሁ ውስጥ ደግሞ ይሄን ነገር ሰምታችሁ ሊሆን ይችላል። ዕውቀት፣ ስሜት፣ ፈቃድ የሚባል። ዕውቀት ያገኛችሁበት ነገር ስሜታችሁን ይጎትታል። ለምሳሌ አንድ ሰው የሆነ ሽቶን ተቀብቶ ሲሄድ በጣም ብትወዱት ምንድነው ይሄ ሽቶ ትሉታላችሁ አይደለ? ከዛ እንዲህ የሚባል እኮ ነው ይላችኋል። ያን ዕውቀት ስታገኙ ስሜታችሁ ለዛ ዕውቀት ይገዛል። ልክ ያን ስሜታችሁን የገዛ ዕውቀት ደግሞ ፈቃዳችሁን እንድትሰጡ ያደርጋችኋል። ተነጣጥለው ያለው አይደለም፣ አንድ ነው። ስለዚህ ፈቃዳችሁን ሲያገኝ ሄዳችሁ ገዝታችሁ ትወስዱታላችሁ። ያ በሙሉ ፈቃድ ለዛ ነገር ሐሳባችሁን ሰጣችኋል ማለት ነው። ለዛ ነው የእግዚአብሔር ዕውቀት በሰዎች ዘንድ እንዲበዛ የሚፈልገው። ነፍሳችሁ ዕውቀት፣ ስሜት፣ ፈቃድ ስላላት ያንን መግዛት ስለሚፈልግ ነው እግዚአብሔር። ከኔ ጋር ናችሁ? እግዚአብሔርን ምሪት የሚፈልግ ሰው የነፍሱን ፈቃድ ለእግዚአብሔር ማስገዛት አለበት። ከዛ በኋላ ነው እግዚአብሔር የሚናገረው። እግዚአብሔር ይናገራችሁ በኢየሱስ። ለእግዚአብሔር ድምጽ ጆሮቻችሁ ይከፈቱ፣ በኢየሱስ ስም ይከፈቱ። ኢየሱስ ጌታ ነው። አሁን በደንብ ስሙኝ። ምሪት ሲባል መሪ አለ ማለት ነው። መሪ ካለ ደግሞ የሚመራ አለ ማለት ነው። በሕይወታችሁ እያንዳንዳችሁ የደረሳችሁት በተቀበላችሁት ዕውቀት። ከኔ ጋር ናችሁ? እናንተ እንደ አማኝ ትልቅ ነገር ተሰጥቷችኋል። ምን አይነት ነገር? መጽሐፍ ቅዱስ እንደዚህ ይላል፣ ማንም አስተማሪ አያስፈልጋችሁም፣ በእናንተ ያለ መንፈስ ቅዱስ ያስተምራችኋል ይላል አይደለ? ወደ እውነት ሁሉ የሚመራ መንፈስ ቅዱስ አለ እናንተ ጋር። ይሄን ሲባል አስተማሪ ሰባኪ ምናምን አያስፈልግም እያለ አይደለም። እንደዛ አይደለም መልእክቱ።
የምትቀበሉት ነገር የመንፈሳዊ ዓለም ትሩዝ ነው ህይወት አለው የለውም የሚለውን የሚመራችሁ መንፈስ ቅዱስ ነው ስለዚህ ሄዳችሁ ይሄ ነገር ትክክል ነው አይደለም ሪፈር የምታረጉበት ሌላ ያስፈልጋችሁ ውስጣችሁ አለ ያላችሁ ከኔ ጋር ናችሁ ስለዚህ ያንን ለመቀበል ውስጣችሁ ያለን የመንፈስ ቅዱስ ቮይስ መስማት መለማመድ አለባችሁ አብዛኞቻችሁ እግዚአብሔር ብዙ ጊዜ ይናገራችኋል እግዚአብሔር ከመናገር ሰልችቶም ደክሞም አያውቅም ግን እግዚአብሔር የሆነን ድምጽ ስለማናቅ አናስተናግደውም ያንን ድምጽ ብዙዎቻችሁ ጋር የእግዚአብሔር ድምጽ ሲመጣ የራሳችሁ ድምጽ መስሏችሁ ነው የሚመጣው አንዳንዶቻችሁ እንደዚህ ምንድነው ያሰብኩት ምናምን ብላችሁ ትሄዳላችሁ እናንተ አይደለም የሐሳብ ክፍላችሁን እግዚአብሔር ተቆጣጥሮ ያወራችሁ እግዚአብሔር ትልቁ የሚያወራበት ሐሳባችሁ ላይ ስለ ሰዎች ስጸልይ ስለ ሰዎች ሳወራ ስለነዛ ሰዎች እኮ ሐሳቤ ላይ ነው ኢንፎርሜሽን የሚለቀው መንፈስ ቅዱስ እንደዚህ ነህ አንተ እንደዚህ ነህ ምናምን ከየት አምጥቼ ማወራ ይመስላችኋል ብዙዎቻችሁ በእንደዛ መንገድ እግዚአብሔር ሲያወራችሁ ግን የእናንተ ድምጽ ነው የሚመስላችሁ አንዳንዶቻችሁ ብቻዬን ስከራከር ከምንና ከምን ጋሽ ያው ጥሩ ነው ማንና ማን ነው የተከራከሩት እናንተ ውስጥ ይሄን አስተውላችሁ ታውቃላችሁ ብቻዬን ስብሰለሰለው አልኩ ይሁን አንዱ ክፍል ይሁን ይላል አንዱ ክፍል አይሁን ይላል የትኛው ክፍል ባለ ስንት ክፍል ነው ብዙ ጊዜ በሐሳባችሁ የመሰላችሁ ነገር የእግዚአብሔር ድምጽ ነው የእግዚአብሔርን ድምጽ ግን ስላልተለማመዳችሁ አታውቁትም እግዚአብሔር ሁሌ ነው የሚያወራችሁ በደንብ ስሙኝ በጌታ በደንብ ስሙኝ በመንፈስ ዓለም ትልቅ ኦቶሪቲ ተሰጥቷቸዋል ብዙ ጊዜ የምትቀበሉትን ትልቅም ይሁን ትንሽ ነገር እናንተ ውስጥ ትልቅና ትንሽ እንዲሆን የሚያደርገው መጀመሪያ የሰማችሁት ኢንፎርሜሽን መጽሐፍ ቅዱስ እንደዚህ ይላል ስሙኝ በጌታ እውነትን ታውቃላችሁ አለና እውነትም ምን ያወጣችኋል ምንድነው አርነት የሚያወጣው እስቲ እውነት በሉ እውነት አርነት ይሰጣል አይደል እውነት የሌለው ሰው ባርነት ውስጥ ነው ያለው ማለት ነው በሌላ ማለት መንፈሳዊ ባርነት ውስጥ ነው ያለው የብዙ ሰዎች ሐሳብ ደግሞ ሰዎችን ባር ያድርጓል ይኸውላችሁ እኔ ሐዋርያው ጳውሎስ አንዳንድ ጊዜ የሰው ሙግት ሰልችቶትም ሊሆን ይችላል አላቀም በቃ ሁሉም በደረሰበት ይመላለሳል ይሄ ነው ብትሉ ሁሉም የሚያነሳው የራሱን ተናል ስሙኝ ምሪት በተለይ በህይወታችሁ ሁሉ የሚያስፈልግበት ምክንያት ሁሉም እንደራሱ መላምት ነው የሚነግራችሁ ነገሮች ራሱ በተረዳበት ነው የሚያወራችሁ ያ የተረዳበት ነገር እውነተኛ የመንፈስ ዓለም እውነት ይሁን አይሁን የምትመዝኑት ውስጣችሁ ባለ ድምጽ ብዙ ሰው ግን ኢቭን ቸርችም ይሁን ምንም ይሁን አንዳንድ ትምህርቶች እኮ ተጣሞ ስለተማሩ ሰው ሊቀናም አይፈልግም ኖ እንደዚህ ነው እናንተ ፐርሰናሊ ቆይ ትክክል አይደለም የተባሉትን ነገሮች እናንተ ቼክ አርጋችኋል ወይስ ፓስተራችሁ ልክ አይደለም ስላለ ያንን ድምጽ ሚዛን ውስጥ የምታስቀምጡበት ድምጽ አለ እናንተ ጋር የመንፈስ ቅዱስ ድምጽ እሱን ስላልተለማመዳችሁ ግን እንዲመራችሁ አትፈልጉ አንዳንዶቻችሁ ይሄን አድርጉና ይሆንላችኋል ይያላችሁ ስርዓት ታስቀምጣላችሁ ወይ ከኔ ጋር ናችሁ ይውላችሁ ዕውቀት ከመንፈስ ዓለም ከእግዚአብሔር ዘንድ ያልሆነ ከሆነ አደገኛ ነው ይገላችኋል ዴስቲኒያችሁንም ያበላሻል የናንተ ላይፍ ያበላሻል የብዙ ሰዎች ህይወት የተበላሸው መጀመሪያ የገባባቸው ዕውቀት ነው ሎክ አድርጎ ተቀምጧል ከኔ ጋር ናችሁ በተለይ በጣም መጠንቀቅ ያለባችሁ ሰይጣን ትልቅ እውነት ጋር እንዳትደርሱ ሊያስጥላችሁ ሲፈልግ መጀመሪያ ውሸትን ይዞ አይደለም የሚመጣው እውነት የመሰለ ውሸት ይዞ ነው የሚመጣው እውነት ያለበት ግን ውሸት የሆነ ነገር መጨረሻው ይዞ ይመጣል እንደምትሉት እንትን አይደለም ትሪኪ ጌታ ኢየሱስን አይደል እንደ ይፈተነው ወደ ተራራ ላይ ወሰደውና ካለ ትሩዝ ጋር ነው ያወጣ የሚፈትነው የተጻፈን ነገር ነው መዝሙረ ዳዊት ላይ ያለን ቃል እኮ ነው እግሮች በድንጋይ እንዳይሰናከሉ መዝሙር 91 ኮት ያደረገ ያቋል ማለት ነው የተጻፉት የመጣው ምንን ሊያስጥለኝ ነው ብላችሁ እናንተ ጋር ያ ድምጽ መንገድን ምሪትን ካልሰጣችሁ ግን ገደል ይቀጣችኋል አንዳንዶች ለዛ ነው እግዚአብሔር ተናግሮኝ ምናምን ትላላችሁ የመረ እግዚአብሔር ድምጽ ነው ሰምታችሁታል ከኔ ጋር ናችሁ እናንተ ውስጥ የገባ እውነት እናንተ ውስጥ የገባ ኢንፎርሜሽን ሶርሱ ትክክለኛ ካልሆነ ለዘላለም አጣሞ ሊያስኬዳችሁ ይችላል የድሮ ወታደሮች ሩቅ አገር ሄደው ሲዋጉም እንደሚያደርጉ ታውቃላችሁ ችግኝ እየተከሉ ይሄዳሉ እና አንዳንዱን ችግኝ ያስሯቸዋል አሁን አንዳንድ ችግኝ እንዲያድግ በሆነ ቃል ቅርጽ ያሰሩ የሚያስይዙት ችግኙ ሲያድግ ያንን ሼፕ ይዞ ይሄዳል እና ዛፎች ምናም ሲተክሉ ወይ ያስሯቸዋል ሲያድጉ ያን ምልክት ይዞ ይመጣሉ ቆይተው ከመጡ ለብዙ ጊዜ በዛ ምልክት ተከትለው ነው ወደ ሰፈራቸው የሚሄዱት የሆነ የተቆለፈ ነገር ከመጀመሪያው የገባ ሐሳብ አጣሞ ሊያሳድጋችሁ ይችላል መጽሐፍ ቅዱስ ይወላችሁ አጋንንት በሐሳባችሁ ሁሉ ላይ የሚዋጋችሁ ምክንያት መጽሐፍ ቅዱስ አደገኛ ብሎ የጻፈው ነገር ስለ ሐሳብ ስለሆነ ነው በእግዚአብሔር ሐሳብ ላይ ከፍ ያለውን የሰውን ሐሳብ ነው የሚለው እናፈርሳለን የሚለው አጋንንትን አይደለም የሰውን ሐሳብ
በእግዚአብሔር ሐሳብ ላይ ከፍ ብሏል ማለት ከእግዚአብሔር ከፍ ብሏል አይደለም። የእግዚአብሔር ፈቃድ በሰው እንዳይሆን ሐሳቡ ከፍ ብሎ ስፍራን ይዟል። ስለዚህ የእግዚአብሔር ሐሳብ እዛ ሰው ላይ እንዳይስተናገድ ብሎክ አድርጎታል። ከኔ ጋር ናችሁ? አጋንንት እናንተ ልትጠቀሙበት የሚገባውን የእግዚአብሔርን ስጦታ እናንተን ትሪክ ይሰራበታል። መንፈስ ቅዱስ ተሰጥቷችሁ መመዘን ስትችሉ አንዳንዶቻችሁ አገልጋዮችን ይሄ ስህተት ነው ይሄ እውነት ነው የምትሉት በማን ሚዛን ነው? እስቲ መጽሐፍ ቅዱሳዊ ሪፈረንስ አላችሁ ወይ? ወይስ አንድ ከሌ የሚባል አገልጋይ እንደዛ ስላለ ነው እናንተስ ገብቶ እየሄደ ያለው ያ ነገር? መገለጥ እንኳን ቢሆን የምናስተምራችሁ ሌቭሉን እየቀየረ ይሄዳል። ባይዘው መንፈሳዊ ዓለም ላይ ያለን ትሩዝ ልንገራችሁ። አሁን ያስተማርኳችሁ ቃል በሌላ ፎርም ራሱን ቀይሮ ሊመጣ ይችላል። ለምን? የእግዚአብሔር ቃል ሁሉ ጊዜ አዲስ ነው የሚላችሁ ውስጡ መንፈስ ነው ያለው፣ ዝም ብሎ ቃል ብቻ አይደለም። እኔ ስለ ጌዲዮን ከዚህ በፊት ሳስተምራችሁ ከዚህ በፊት እኔም ተመረያለሁ፣ ተገርሜበት የጸሎት ህይወቴን አድሶልኝ ያቃል አገልጋዮች ሲያስተምሩኝ ደስ ብሎኝ በጉልበት ሂድ ሲል በጸሎት ነው ያወራው ብለው ደስ ብሎኝ ሰምቻለሁ። ልክ ጊዜውን ሲቀየር ሬቨሌሽኑን ሲያሳድገው እኔ ጋር ሲመጣ በዚህ ጉልበት ሂድ ያለው ከተማ ሁሉ ለጣዖት እየሰዋ አንተ ግን በወይን መጥመቂያ ውስጥ ስንዴ ተወቃ ነበር ይላል። ስለዚህ በዚህ ጉልበት የጣዖትን መሰዊያ እምቢ ባለው ጉልበት ብሎ ደግሞ ለኔ ገለጠልኝ። አንድ አይነት ቃል ነው ግን ሬቨሌሽኑ እያደገ ይሄዳል። ስለዚህ ለሚገባችሁ ጊዜ ነው የሚሰጣችሁ እግዚአብሔር። ውስጣችሁ ግን ያንን ነገር ኮንፈርም የሚያደርግ የእግዚአብሔር ምሳሌ እስቲ ሁላችሁ አይኖቻችሁን ጨፍኑ። ቁጭ እንዳላችሁ የሆነ ነገር ልጠይቃችሁ ነው። አይኖቻችሁን ጨፍኑ እንዳትኙ በዛው አንዳንዶቻችሁ። የከተማ አውቶቡስኛ ሀገር ያለ አንበሳ ባስ የሚባለው ከለሩ ምን አይነት ነው? ሁላችሁም ቀይና ቢጫ ያላችሁ ነው። አንበሳው በየት በኩል ነው ያለው? አሁን አይኖቻችሁን ግለጡ። ሁላችሁም ያወራችሁኝ አንበሳ ባሱን እያያችሁት ነው። ምን እንዳረኳችሁ ታውቃላችሁ? በእናንተ አይምሮ የኔን ሐሳብ አሳሰብኳችሁ። ስለዚህ አይምሮአችሁን ተከራየውት ማለት ነው። እየገባችሁ ነው? መንፈስ ዓለም እንደዚህ ነው ሰውን ዲስትሮይ ለማድረግ የሚሰራው። ቴኒስ ኳስ ታውቃላችሁ? የሜዳ ቴኒስ ሲጫወቱ ምናምን በዚህኛው ሳይድ ያለው ራኬቱን ይዞ የሚመታው ያቺ ኳስ ነጥራ ከመጣች ብቻ ነው። ካልመጣስ አስቆጥሯል ማለት ነው። ስለዚህ ሌላ ያስቆጥራል። ሰይጣን ኤቭሪ ታይም ይልክና ያ ሐሳብ ነጥሮ ካልተመለሰ ቦታ አግኝቻለሁ እለቃለሁ፣ መጨረሻ ላይ ራሱ ጓዙን ሰብስቦ ይመጣል። የእግዚአብሔርም ሐሳብ እንደዛ ነው። ፈቃዱን ምሪቱን ስትፈልጉ በአንዴ ትልቅን ነገር አይደለም የሚሰጣችሁ። ትንንሹን ነገር የመቀበል ሌቭላችሁ ነው ትልቁን እየከፈተ የሚመጣው። ከኔ ጋር ናችሁ? እናንተ ውስጥ የገባ እውነት ነው። በቃ አለቀ። እሱ ነው ወደ ህይወት የሚመራችሁ። እውነትን ታውቃላችሁ፣ እውነትን ማርነት ያወጣችኋል። ለምን ይላል መጽሐፍ ቅዱስ ላይ ያለን እውነት ሁሉ ሰው እንዲያው ደጋግሜ መጽሐፍ ቅዱስን እያነበብኩ ጌታንም እየጠየቅኩ መጥቼ ማወራችሁ የገባችሁ ዕውቀት ነው ዘመናችሁን ሩቅ የሚያስኬዳችሁ። እናንተ ጋር ያለ ትሩዝ ነው በእግዚአብሔር ቤት ለዘላለም እንድትጸኑ የሚያረጋችሁ። ኖርማል ነው ብሎ ያስተማራችሁ ሰው ካለ ኖርማል ሆኖ ነው የሚቀረው። እናንተ ጋር ተጣሞ የገቡ እውነቶች ቅዱስ ኃጢአት ሆነው ቁጭ ያሉ አሉ ቸርች ውስጥ። ማን ያስተማረው ይመስላችኋል? አንዳንድ አገልጋይ የፈለገውን ነገር አድርጎ መጥቶ መድረክ ላይ ቆማል። አይ ምንም እንትን አይደለም። ቀላል ትመስላለች የገባችሁ ዕውቀት፣ አደገኛ ናት ግን ስታጠፋ ዴስቲኒን ሲያበላሽ ከባድ ነው። በእውቀት ካሳመናችሁ በቃ አለቀ ጨርሶ። አንዳንዶቻችሁ ተአምራት እንዳይሆንላችሁ ምን እንደሚያደርግ ልንገራችሁ። ጌታ ኢየሱስ ለምን ይመስላችኋል ከምትሰሙት ተጠበቁ ብሎ የሚያስተምረው? አይነ ስውርን እዛው ጭቃም እየቀባ እጅ እየጫነም ተአምር ማድረግ የሚችል ጌታ ከከተማ ይዞት ወጥቶ ለምንድን ነው የሚፈውሰው? ከከተማ ውጪ ይዞት ወጥቶ ይላል አይኑን ከፈወሰ በኋላ ወደዛ አትመለስ አለ። እዚሁ ብቻ በረሃ ላይ ኖር እያለው ነው። ከተመለስክም ከማንም ሐሳብ ጋር አትተባበር አለ። ምንድነው አትተባበር? የሰጠው ሐሳብ ነው ውር ያደረገ ይያሉ። መንፈሳዊ ውርነት መጥፎ ሆኖ የገባ ሐሳብ ነው ጭንቅላታችሁስ እንደዛ የሚያደርግ። ሐዋርያ ጳውሎስ የጦር ዕቃችን ምሽግን ለማፍረስ ብርቱ ነው ይላል አይደል? የምን ምሽግ ነው? የሐሳብ ምሽጎችን ነው የሚያወራው። ብዙ ጊዜ የሆነ የመስሪያ ቤቶችም ይሁኑ ቢዝነስ ሰሩም ይሁኑ የሆኑ ነገሮች ስታቅዱም ይሁኑ የምታማክሯቸውን ሰዎች ራሱ ምረጡ። ሰው ከራሱ ከግል ኤክስፒሪየንሱ ሲያወራችሁ የግሉ ኤክስፒሪየንስ ነው። ውጤት ህይወቱ ላይ ያላያችሁበትን ሰው ለምክር አትሂዱ።
ይወላችሁ እዚህ መስሪያ ቤት እንዲህ ካልሆነ ይሄ ነገር እንዲህ ካልሆነ አይሆንም ምናምን ተብሎ የተነገራችሁ ነገሮች እናንተ ውስጥ ዕውቀት ሆኖ ስለሚቀመጥ አይሆንላችሁም ብትለፉም ያን ነገር ነው ብሎክ ማድረግ ያለባችሁ። ይሄ ለእንትን አይሆንም ኖ ለኔ ግን ይሆናል ብላችሁ ነው መሄድ ያለባችሁ። እሺ አይሉም ሲሉ አይ እኔን እሺ ይሉኛል ነው እኔም ቢምባለው ነገር የለም። ምሪት ስትጠይቁ እግዚአብሔር ሶርሱ ጋር ነው የሚወስዳችሁ። የእግዚአብሔርን ምሪት የምትፈልጉት ምድርና ሰማይ ላይ ላለ ነገር ነው አይደለ? እዚህ ለምታዩት ለምትንቀሳቀሱት ነገር ሁሉ ነው ምሪት የምትፈልጉት። የምታዩት ነገር ሁሉ መጽሐፍ ቅዱስ ከማይታየው ዓለም ነው የመጣው ይላል። ከእግዚአብሔር ዘንድ ነው የወጣው ሁሉ። ስለዚህ እያንዳንዱን ነገር ሲሰራው የተሰሩት ነገሮች የየራሳቸው ባህሪ የሰጣቸው እግዚአብሔር ነው። ስለዚህ ያውቃቸዋል እንዴት ፋንክሽን እንደሚያደርጉ እንዴት እንደሚሰሩ ማኑዋል አላቸው ማለት ነው። ከእግዚአብሔር ምሪትን ስትቀበሉ ይሄን ብታረጋው ሳይሆን ሙሉ ማኑዋሉን ነው የሚሰጣችሁ። ይኸውላችሁ የሆነ ማሽን ሲበላሽ ካላወቃችሁት ማሽን ሰሪ አምጥታችሁ ያስተካክላል አይደል? ፋብሪካውን ብትጠይቁት ግን ሙሉ ማኑዋሉን ይሰጣችኋል። እንደዚህ አይነት ድምጽ ሲያመጣ እንደዚህ ሲሆን እንደዚህ አላችሁ። በዛ በተሰጣችሁ የዛ ማሽን ኦፕሬተር ትሆናላችሁ ማለት ነው። ልክ እንደዛ ምሪትን ከእግዚአብሔር ስትጠይቁ እግዚአብሔር ለሚሰጣችሁ ወይ ደግሞ ምሪትን ለፈለጋችሁበት ለየትኛውም ነገር ባለቤት ነው የሚያረጋችሁ። ስኬትን መከናወንን በረከትን ለሚፈልግ ሰው የበረከትን መንገድ ነው የሚሰጠው እግዚአብሔር። ስለዚህ መንገዱን ያወቀ ሰው ዝም ብሎ ይከተላል። ያ በረከት እሱ አይደለም ወደ በረከት የሚሄደው። ከኔ ጋር ናችሁ? አማርኛ እንዴት ቻላችሁ? አማርኛ የሚወራበት ኮሚኒቲ ውስጥ ስላላችሁ። የመላእክት ቋንቋ ምን ይመስላል? መላእክቶች ያወራሉ አይደል? በምንኛ ነው ማወራቸው? በአማርኛ። እስቲ ቆይ በህልማችሁ እግዚአብሔር ሲናገራችሁ እስቲ በህልማችሁ ተናግሯችሁ በፊዚካል የሆነ ሰዎች እስቲ አሳዩ። አሁን ሲያወራችሁ በምን ቋንቋ አወራችሁ? ህልማችሁ በምን ቋንቋ አያችሁት? ያው አማርኛም እንግሊዘኛም ምናምን የለም። የመንፈስ ዓለም ቋንቋ እንደዛ የለም። መንፈሳዊ ቋንቋ መንፈሳዊ ነው ራሱ። ለእናንተ እንዲገባችሁ ነው አማርኛ የሆነው ወይ ደግሞ በምትናገሩት ቋንቋ ለእናንተ እንዲገባ እንደመጣ ላሳያችሁ። ህልማችሁን ለሰው ስትናገሩ እንዲህ ብላችሁ ታውቃላችሁ? እንዲህ ይመስለኛል የምትሉት የሚመስለውን ነገር ስላጣችሁ ለማመሳሰል እየፈለጋችሁ ነው። የለም እዛ ያለ ነው። ስለዚህ የዛን ሀገር ቋንቋ ማውራት የሚፈልግ የዛን ክልል መቀመጥ አለበት ማለት ነው። እናንተ አማርኛ የሚወራበት ኮሚኒቲ ውስጥ ስላላችሁ ነው አማርኛ ያወራችሁት። መጽሐፍ ቅዱስ ደግሞ በጌታ የሆነን ሰው ሁሉ ሰማያዊቷ ኢየሩሳሌም ጋር ደርሳችኋል ይላል። አላወቃችሁም እንጂ እዚህም ቁጭ ብላችሁ እዛም አላችሁ። እዛ ስፍራ ላይ ደግሞ እልፍ አላፍ መላእክት በደስታ ወደ ተሰበሰቡበት ወደ ጻድቃን ማህበር ወደ በኩራን ጉባኤ ደርሳችኋል ይላል። ወደ ጻድቃን ማለት መጽሐፍ ቅዱስ ላይ ያያችኋቸው ሰዎች ሁሉ ያሉበት ቦታ አላችሁ ይላቸዋል። ይሄን ስለማያውቁ ነው እንትናን አየሁኝ፣ ኤልያስን አየሁኝ፣ ኢሳያስን አየሁኝ፣ እናንተናን አየሁኝ ብለን ስናወራ ይቀለዳል እንዴ? እናንተ ናችሁ በህይወታችሁ እየቀለዳችሁ ያላችሁት። አላችሁ ከተባለ ማውራትና ማየት ያልቻላችሁት እናንተ ናችሁ። በኢየሱስም አይኖቻችሁ ይከፈቱ፣ አይኖቻችሁ ይከፈቱ። የመንፈስ ዓለም እውነት እንዲገባችሁ ጸልያለሁ። ባረኳችሁ በኢየሱስም። It is done for you። አጨብጭቡ ለጌታ።